ክቡራትና ክቡራን ተመልካቾቻችን እንደምሰንብታችኋል ሳምንታዊ ወታደራዊ ዜናዎቻችን ይዘንላችሁ ቀርበናል ዜናዎቹን ወደ እናንተ በማድረሱ በኩል ደግሞ ሻምበል ልደታ አስረስ ለተወሰኑ ደቂቃዎች ያክል አብራችሁ ቆይታ አደርጋለሁ እስከ ፍጻሜያችን አብራችሁን ቆዩ ኢትዮጵያና ፈረንሳይ በሰላም ማስከበር ተልእኮች ላይ ያላቸውን ስትራቴጂካዊ ግንኙነትና ስልታዊ አጋርነት ይበልጥ የሚያጠናክር ስምምነት ተፈራረሙ። የጃፓን መንግስትም በተባበሩት መንግስታት የልማት ፕሮግራም በኩል ለዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ከ100,000 በላይ የአሜሪካ ዶላር የገንዘብ ድጋፍ አድርጓል። ዘገባው የመከላከያ ሚኒስቴር ጽህፈት ቤትና የበላቸው ክንዴ ነው። ተጨማሪ ያለን ኢትዮጵያ በሰላም ማስከበር ተልእኮ ላይ የምታሰማራቸውን የሰራዊት አባላት የመፈጸም አቅምና ሁለንተናዊ ዝግጁነት ይበልጥ የሚያጠናክር ስምምነት ከፈረንሳይ መንግስት ጋር ተፈራረመች። በኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ እና በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜክ የተፈረመው ይህ ስምምነት ኢትዮጵያና ፈረንሳይ በሰላም ማስከበር ተልእኮዎች ላይ ያላቸውን ስትራቴጂካዊ ግንኙነት ይበልጥ የሚያሳድግ መሆኑም ተገልጿል። የዓለም አቀፍ ማሰልጠኛ ኢንስቲትዩትና የኮንቲንጀንት ማሰልጠኛ የሚያካሂዷቸው ስልጠናዎችና የምርምር ተግባራት ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ በማድረጉ ረገድም ስምምነቱ የራሱን ጉልህ ድርሻ እንደሚያበረክትም ተጠቁሟል። ስምምነቱ በኢትዮጵያ ሰላም ማስከበር ማዕከል የሚሰጡ ስልጠናዎችና እውቅናዎች በተባበሩት መንግስታትና በአፍሪካ ህብረት ዘንድ የላቀ ተቀባይነት እንዲኖራቸው ማስቻልንም እንደ ግብ አስቀምጧል። ስምምነቱ ኢትዮጵያ ለዓለም ሰላምና ደህንነት የምታበረክተውን አስተዋጽኦ ይበልጥ ውጤታማ እንደሚያደርገውና በሁለቱ ሀገራት መካከል ያለውን ዘላቂ ወዳጅነት ወደ አዲስ ምዕራፍ እንደሚያሸጋግረውም ተመላክቷል። ይህ በእንዲህ እንዳለ የጃፓን መንግስት በተባበሩት መንግስታት የልማት ፕሮግራም አማካኝነት ለዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ከ100,000 በላይ የአሜሪካ ዶላር ድጋፍ አድርጓል። የገንዘብ ድጋፍ ስምምነቱንም የዓለም አቀፍ ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታዬና በተባበሩት መንግስታት የልማት ፕሮግራም የኢትዮጵያ ተወካይ ሳሙኤል ዶም ተፈራርመዋል። በሰላም ማስከበር ማዕከል የዓለም አቀፍ ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታዬም የገንዘብ ድጋፍ የተደረገው በጃፓን መንግስት መሆኑንና ገንዘቡ ገቢ የሚሆነውም በተባበሩት መንግስታት ድርጅት የልማት ፕሮግራም በኩል እንደሆነ ገልጸዋል። ኢንስቲትዩቱ በአራተኛ ዙር ስልጠና 28 የማስተርስ ተማሪዎችን እያስተማረ መሆኑን የገለጹት ኮሎኔል ጌቱ ታዬም ከእነዚህም ውስጥ 9ኙ ከሰሜን አፍሪካና ከምስራቅ አፍሪካ የመጡ ሰልጣኞች መሆናቸውን ገልጸዋል። ገንዘቡ የማስተርስ ፕሮግራም ተማሪዎችን አቅም ለማሳደግ እንደሚውል የጠቆሙት ኮሎኔል ጌቱ ታዬም መምህራኖቹም ከአዲስ አበባ ዩኒቨርሲቲ ከውጭ ጉዳይ ሚኒስቴርና ከተለያዩ የትምህርት ተቋማት የሚመጡ ብቁ መሆናቸውንም ጠቁመዋል። ኢትዮጵያ ከፍተኛ ሰራዊት አበርካች አገር ነች። ለዓለም ሰላምና ደህንነት ከፍተኛ የሆነ ሰራዊት እያበረከተች የምትገኝ ነች። ቶፕ ትሩፕ ኮንትሪቢዩተር ከሚባሉ ሀገራት ውስጥ አንዷ ነች። እሱ ብቻ ሳይሆን ከፍተኛ ኤክስፒሪየንስ አለን። ከ70 ዓመት በላይ ከኮሪያ ጀምሮ ተሳትፎ እያደረግን ነው። እኛን ኮንትሪቢዩሽን ግንዛቤ ውስጥ በማስገባት ነው እንግዲህ የጃፓን መንግስት ከኛ ጋር ለመስራት እስካሁን 4 ባቾች ደርሰናል። 4ኛ ባች ነው ይሄኛው ባች። ለ4ኛ ባች የሚሆን ትምህርት እየሰጠን እንገኛለን ማለት ነው። አክቹአሊ እኛ ከተለያዩ ዓለም ሀገራት ጋር አብረን እንሰራለን። እንደምታውቁት የዓለም አቀፍ ሚሽን በመሆኑ ዓለም አቀፍ ተቋማት ይረዱናል። ከነዚህም ውስጥ እንግዲህ ጃፓን አንዱ ነው። በኢትዮጵያ የተባበሩት መንግስታት የልማት ፕሮግራም ተወካይ ሳሙኤል ዶ በበኩላቸው ኢትዮጵያ ከ1950ዎቹ ጀምሮ በዓለም አቀፍ የሰላም ማስከበር ስምሪት ላይ ያላትን ተከታታይና አስተማማኝ ተሳትፎ አድንቀው ሰራዊቷን በዲሲፕሊንና በጽናት የሚታወቅ መሆኑን አንስተዋል። የተባበሩት መንግስታት የልማት ፕሮግራም ሰላምና ልማት የማይነጣጠሉ እንደሆኑ ያምናል ያሉት ሳሙኤል ዶም ድጋፉ የአፍሪካን የሰላም ማስከበር አመራር ለማጠናከር ያለንን ቁርጠኝነት ያሳያል ብለዋል። The International Peace Support Training Institute stands as a tangible expression of Ethiopia's legacy. የዓለም አቀፍ የሰላም ማስከበር ስልጠና ተቋም የኢትዮጵያ የረጅም ጊዜ ታሪክ ተጨባጭ መገለጫ ነው። የተግባር ልምድን ወደ ስልጠና ምርምርና ከፍተኛ ትምህርት በመለወጥ ተቋሙ አፍሪካውያን የሰላም አስከባሪዎችን ማሰማራት ብቻ ሳይሆን በሚገባ መዘጋጀታቸውን እያረጋገጠ ነው። በተቋሙ ላይ በሚደረገው ቀጣይነት ያለው ኢንቨስትመንት ተቋሙ ለኢትዮጵያ ለቀጠናውና ለዓለም አቀፍ የሰላም ጥረቶች የሚያገለግል የላቀ ቀጠናዊ የልህቀት ማዕከል የመሆን ሚናውን ለማጠናከር አመቺ ሁኔታ ላይ ይገኛል። ለጃፓን መንግስትና ሕዝብ በዚህ ጉዞ ውስጥ ላሳዩት ጽኑ አጋርነት ልባዊ ምስጋናዬን አቀርባለሁ። ይህም በአፍሪካ አህጉር ሰላምና ደህንነትን ለማስፈን ያላትን የረጅም ጊዜ ቁርጠኝነት የሚያሳይ ነው። በጋራ ሆነን እንደነዚህ ባሉ አጋርነቶች አማካኝነት የምንሰራቸው የሰላም ስራዎች ለቀውሶች ምላሽ ከመስጠት ባለፈ ለሀገራችን ዘላቂ መረጋጋትና ልማት መሰረት እንዲጥሉ ማድረግ እንችላለን። Together
Through partnerships such as this, we can ensure that peace operations not only respond to crisis, but help lay the foundations for lasting stability and development on our continent. Thank you. በኢትዮጵያ የጃፓን ወታደራዊ አታሼ ኦራሱ ቶን በበኩላቸው የጃፓን መንግስት ከዚህ ቀደምም ከተባበሩት መንግስታት ድርጅትና ከአፍሪካ ህብረት ጋር በመተባበር ለኢንስቲትዩቱ የገንዘብና የቴክኒክ ድጋፍ ሲያደርግ መቆየቱን አውስተዋል። We all know that Ethiopia has historically engaged and incorporated activities in UN and AU-led peacekeeping operations. ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት በሚመሩ የሰላም ማስከበር ስምርቶች ውስጥ በታሪክ በንቃት ስትሳተፍና ስትተባበር እንደቆየች ሁላችንም እናውቃለን። የኢትዮጵያ ዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት በኢትዮጵያ ውስጥ ለሰላም ማስከበር ተግባራት ዋነኛ አካል ነው። እዚህ የተማሩና የሰለጠኑ ሰልጣኞች ወደ ተለያዩ የአፍሪካ ክፍሎች ተሰማርተው ለሰላም የራሳቸውን አስተዋጽኦ በንቃት እያበረከቱ ይገኛሉ። የዚህ ፕሮግራም ተመራቂዎችም ወደፊት በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ስምርቶች ውስጥ እንደ ከፍተኛ አዛዥነትና የልኡካን መኮንን ሆነው ያገለግላሉ ብለን በጽኑ ተስፋ እናደርጋለን። ጃፓን ከተመድና ከአፍሪካ ህብረት ጋር በመተባበር ይህ ኢንስቲትዩት ከተመሰረተበት ጊዜ ጀምሮ ቀጣይነት ያለው የገንዘብና የቴክኒክ ድጋፍ ስትሰጥ ቆይታለች። ጃፓን ሀገራት ግጭትን ለመከላከል፣ ለመቆጣጠር፣ ለመፍታትና የሰው ልጅ ደህንነት ለመጠበቅ ያላቸውን ሀገራዊና ቀጠናዊ አቅም እንዲያጠናክሩ ድጋፏን ለመቀጠል ቁርጠኛ ነች። Japan remains committed to continue supporting countries to strengthen their national and regional capacities for the conflict prevention and management, resolve conflict and maintain human security. ኮሎኔል ኦር አክለውም ጃፓን የአፍሪካ ሰላም ማስከበር ተልእኮዎችን ጥራትና ውጤታማነት የሚያጠናክረውን የኢትዮጵያን ዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት ለማሳደግ የመከላከያ ሚኒስቴር የሚያደርገውን ጥረት በመደገፏ ኩራት ይሰማታል ብለዋል። ኢትዮጵያ በሚዲያው ዘርፍ እያከናወነች ያለው ተግባር ከራሷም አልፎ ለአፍሪካ አርያ መሆኑን የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። አብዮቷሚ ተጨማሪ አለው። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ የመከላከያ ሚዲያና ኮሙኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳንና የመከላከያ ሚዲያ መምሪያ ኃላፊ ተወካይ ኮሎኔል አባተ ንጋቱ በኢትዮጵያ ዜና አገልግሎት ዋና መስሪያ ቤት በመገኘት የተቋሙን ዘመናዊ የሚዲያ መሰረተ ልማቶችና አጠቃላይ የሥራ እንቅስቃሴዎች ተመልክተዋል። በጉብኝቱም ተቋሙ ራሱን በቴክኖሎጂ በማዘመን ረገድ እያከናወናቸው ያሉ የሪፎርም ስራዎች ለሀገራዊ ገጽታ ግንባታና ለወቅታዊ መረጃ ስርጭት የጎላ ፋይዳ ያለውና የሚመሰገን ተግባር መሆኑን ኢንጂነር አይሻ መሐመድ ተናግረዋል። ኢትዮጵያ በአፍሪካ ቀደምትና አንጋፋ ተቋማትን የመሰረተች መሆኑን ያወሱት ሚኒስትሯ አሁን ላይ በሚዲያው ዘርፍ እየተከናወኑ ያሉ ተግባራት ከሀገር አልፎ ለአፍሪካ አርያ መሆናቸውንም ገልጸዋል። በመከላከያ ሚኒስቴርና በኢዚያ መካከል ያለውን ግንኙነት በማጠናከር የሰራዊቱን የጀግንነት ታሪክና የገጽታ ግንባታ ስራዎችን ለሕዝብ ተደራሽ ለማድረግ በትብብር ለመስራት መታቀዱን የገለጹት ደግሞ የመከላከያ ሚዲያና ኮሙኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ናቸው። ጀነራል መኮንኑ የመከላከያ ሚዲያን ለማዘመን ቀደም ሲል ከተለያዩ ሚዲያ ተቋማት ጋር የተሞክሮ ልውውጥ መደረጉን በማውሳት በአመራር ደረጃ የተደረጉ ጉብኝቶች የሙያተኞችን አቅም ለመገንባትና ተከታታይ የልምድ ልውውጥ ለማድረግ መሰረት የሚጥሉ መሆናቸውንም ገልጸዋል። የኢትዮጵያ ዜና አገልግሎት ዋና ሥራ አስፈጻሚ አቶ ሰይፈ ደርቤን ጨምሮ ከፍተኛ የሥራ ኃላፊዎች ለጎብኚዎቹ ገለጻ አድርገውላቸዋል። የመከላከያ መሐንዲስ ዋና መምሪያና የመከላከያ ሰራዊት ሙዚየም የቁልፍና የሰነድ ርክክብ አደረጉ። የመከላከያ ሰራዊቱ ሙዚየም በቅርቡ ተመርቆ አገልግሎት እየሰጠም ይገኛል። ሜሮን ጌታነህ የኢትዮጵያ ሰራዊት ዘመን ተሻጋሪ የድል ታሪኮች መሳሪያዎችንና ወታደራዊ ቁሳቁሶችን ሰንዶ በማስቀመጥ ለትውልድ ለማስተላለፍ የሚያስችል ሙዚየም ተገንብቶ ሙዚየሙ በበርካታ የሰራዊታችን ክፍሎችና በህብረተሰቡ እየተጎበኘ ነው። ከተለያዩ ባለድርሻ አካላት ጋር በመተባበር የመከላከያ ሰራዊት ሙዚየምን ግንባታ ያከናወነው የመሐንዲስ ዋና መምሪያ በኮንስትራክሽን መምሪያ ኃላፊው በብርጋዴር ጀነራል ያደታ አመንቴ አማካኝነት የሙዚየሙን ቁልፍና የተለያዩ ሰነዶች የተቋሙ ከፍተኛ አመራሮች በተገኙበት ስነ ስርዓት አስረክበዋል። የሰራዊቱ ሙዚየም በአጭር ጊዜ ተገንብቶ ቅርሶች መሰነድ መቻላቸውና ለጉብኝት ክፍት መደረጉ በተቋሙ ታላቅ ሀገራዊ አቅም መኖሩን ዳግም የተረጋገጠበት መሆኑን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ተናግረዋል።
መሐንዲስ ዋና መምሪያ በተሰጠው አቅጣጫ መሰረት ግንባታውን በማከናወን ያበረከቱ አስተዋጽኦ ከፍተኛ መሆኑን ጠቅሰው በቀጣይም የተቋሙን ታሪክ የበለጠ ሰንዶ ለማስተላለፍ የሚያስችል ግዙፍ ሙዚየም እንደሚገነባም ጠቁመዋል። ጊዜው ትንሽ ይመስላል፣ የተሰራው ስራ ግን ትልቅ ነውና ይሄ እንደ ትንሽ ማሳያ ሆኖ ይሄን ታሪክ ነው አስፍተን በትልቁ ልናስቀምጠው ያፈለግነው ብለን ለመናገር እንድንችል የተቀመጠ ፕሮቶታይፕ እንዳርገን ብንወስደውና ወደፊት ግን የኢትዮጵያ ታሪክ በርካታው የኢትዮጵያ ታሪክ የጦር ታሪክ ነው፣ የውጣ ውረድ ታሪክ ነውና ይሄን ታሪክ ደግሞ በትክክል ሰንዶ ማስቀመጥ ያለበት ተቋም ደግሞ ይሄ ነው። ስለዚህ ተቋሙ ለዚህ ስራ የሰጠው ፎከስ ቀላል አይደለም። የታሰበውን በጣም የሚገርም በአፍሪካ ደረጃ በጣም ትልቅ የሚባል ሙዚየም ነው ለመገንባት እየታሰበ ያለው። ግን ያንን ሙዚየም የምንገነባው ምን ልናደርግበት እንደሆነ ትንሽ ማሳያዎችን ነው ዛሬ እዚህ ያስቀመጥነው። የመከላከያ ሰራዊት ሙዚየም ቅርስና ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጥሩያ ሰፌ በበኩላቸው ለዚህ ሙዚየም ግንባታ መሳካት የመከላከያ መሐንዲስ ዋና መምሪያና ሌሎች ክፍሎችም ከፍተኛ ድጋፍ እንዳደረጉ ተናግረዋል። በአጭር ጊዜ ውስጥ ይህን የመሰለ ቦታ ስለሰሩልን መሐንዲስ ዋና መምሪያ በእውነትም ያፈጻጸም አቅሙን ያሳየበትም ጭምር ነው። በእርግጥ ትልልቅ ፕሮጀክቶች ይሰራል ይታወቃል። ይሄን ደግሞ በአጭር ጊዜ ወር በ15 ቀን ውስጥ እንደዛ ባልበለጠ ጊዜ ሰርቶ ስላስረከበን ማመስገን እንፈልጋለሁ። ወታደራዊ ሙዚየሙ ተቋሙ ትኩረት ሰጥቶ እንዲገነባ ያደረገው መሆኑንና አሁን ላይም የሚጠበቀውን አገልግሎት እየሰጠ መሆኑን የገለጹት ደግሞ የሙዚየሙ ግንባታ ሂደት አስተባባሪ የነበሩት ሌተናል ኮሎኔል አዱኛ ስብሐት ናቸው። በግንባታው ከፍተኛ ሚና ላበረከቱ ሚኒስቴር መስሪያ ቤቶችና የሰራዊቱ ክፍሎች እንዲሁም አመራሮች የእውቅናና የምስጋና ሰርቲፊኬት ከኢንጂነር አይሻ መሐመድ ተበርክቶላቸዋል። በቁልፍና ሰነድ ርክክብ ስነ ስርዓቱ ላይ የታደሙ አመራሮችም የመከላከያ ሰራዊት ሙዚየምን ጎብኝተዋል። የልዩ ዘመቻዎች እዝ በአማራ ክልል ሰሜን ሸዋ ዞን በሰላምና ጸጥታ ዙሪያ ከህዝብና ከአካባቢው የጸጥታ አካላት ጋር ተወያየ። በእዙ አዛዥ በሌተናል ጀነራል ሹማ አብደታ የተመራ ቡድንም በሰራዊቱ የግዳጅ ቀጠና ጉብኝት ያደረገ ሲሆን ከሰራዊቱ አባላትም ጋር ውይይት አድርጓል። ለአብዱራህማን ሐሰን ዘገባ ዝርዝር ታድላ መላኬ። በአማራ ክልል ሰሜን ሸዋ ዞን ከሞጃና ወደራ መንዝማማና መንዝላሎ ምድር ወረዳዎች ህዝብ ጋር በተደረገው ውይይት የአካባቢው ህዝብ ለሀገር ሰላምና ሉዓላዊነት መስዋዕትነት የከፈለ ጀግና ህዝብ መሆኑን የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ተናግረዋል። የልዩ ዘመቻዎች እዝ የሰራዊት አባላት የሚገጥማቸውን ፈተናዎች ሁሉ ተሻግረው በዞኑ ውስጥ መሽጎ የነበረውን ጽንፈኛ ኃይል አከርካሪ በመስበር አንጻራዊ ሰላም ማስፈናቸውንም ሌተናል ጀነራል ሹማ አብደታ ጠቁመዋል። በየሸጡ እየተሽለከለከ ህዝብን የሚዘርፈውን የጽንፈኛ ርዝራዥ ምንጠራ ተጠናክሮ የሚቀጥል በመሆኑ ህዝቡ ከሰራዊቱ ጋር የሚያደርገውን ትብብር አጎልብቶ መቀጠል እንደሚጠበቅበትም ሌተናል ጀነራል ሹማ አብደታ ገልጸዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ በበኩላቸው የልዩ ዘመቻዎች እዝ በዞኑ ጠንካራ የጸጥታ ኃይል በየወረዳው በመገንባት የአካባቢውን ሰላም በማረጋገጥ ላይ የራሱን ሚና እየተጫወተ የሚገኝ የጸጥታ ኃይል መሆኑንም አረጋግጠዋል። የውይይቱ ተሳታፊዎች በሰጡት አስተያየት ሰራዊቱ ስለኛ ከኛ ቀድሞ የሚሞት የሰላም ኃይላችን በመሆኑ ለተገኘው ሰላም ምስጋናችን የላቀ ከመሆኑም ባሻገር በቀጣይም አብረን በመስራት የአካባቢውን ሰላም እናስጠብቃለን ብለዋል። በተያያዘ ዘገባ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በሰራዊቱ የግዳጅ ቀጠና ጉብኝት ያደረጉ ሲሆን ከሰራዊቱ አባላትም ጋር ውይይት አድርገዋል። የሰራዊቱ የግዳጅ ዝግጁነት ደረጃ ከመቼውም ጊዜ በላይ መረጋገጡን የገለጹት ሌተናል ጀነራል ሹማ አብደታ በተላላኪነት ተሰልፎ በየሸጡ የሚገኘው የጽንፈኛ ኃይል የሰላም ጥሪውን ተቀብሎ ወደ መደበኛ እንቅስቃሴው ሊመለስ ይገባል ብለዋል። የምስራቅ ኢትዮጵያ ጎራባች ክልሎች ዞኖችና ከተማ አስተዳደሮች የጸጥታ ጥምር ግብረ ኃይል አካባቢያዊ ሰላምና መረጋጋትን የበለጠ ማጠናከር ላይ ያተኮረ ውይይት አደረገ። የጽንፈኝነት የሸኔ እንቅስቃሴ ህገወጥ የመሳሪያና የሰዎች ዝውውር የኮንትሮባንድ ንግድና ሌሎች ችግሮችን ከምንጫቸው ለማድረግ የጸጥታ ግብረ ኃይሉ ህብረተሰቡን ባሳተፈ መልኩ በመስራቱ አመርቂ ውጤት መመዝገቡ በመድረኩ ተገልጿል። ኢትዮጵያን የማተራመስ ፍላጎት ያላቸው ኃይሎች እንዲሁም አልሸባብ ሾልኮ ወደ ኢትዮጵያ እንዳይገባ የጸጥታ ኃይሉ በቅንጅት በመስራቱ የጠላትን ፍላጎት ማምከን መቻሉን የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ ተናግረዋል። ዘገባውን ከስፍራው የላከልን አወል መሐመድ ነው።
የዘመናዊ ሰራዊት ግንባታን እውን ለማድረግ በተቋሙ ያሉ የህግ ሙያተኞችን አቅም በየጊዜው እያሳደጉ መሄድ ተገቢ መሆኑ ተገለጸ። ፍትሐዊነትን ማስፈን፣ የህግ የበላይነትን ማረጋገጥና ብልሹ አሰራርን በመቅረፍ የሰራዊቱን ሁለንተናዊ ዝግጁነት የማጎልበት ተግባር ተጠናክረው መቀጠላቸው ተገልጿል። የመከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል የፍትህና የህግ ኢንስቲትዩት ጋር በመተባበር ከክፍሎች ለተውጣጡ የመከላከያ ፍትህ ባለሙያዎችም ስልጠና እየተሰጠ ነው። የዘመናዊ ሰራዊት ግንባታን እውን ለማድረግና በህግና ፍትህ ዙሪያ የሚታዩ እጥረቶችን መፍታት ከሰልጣኞች እንደሚጠበቅ በመከላከያ የሰው ሀብት አመራር ዋና መምሪያ የሰው ኃይል ቅጥርና ስንብት መምሪያ ኃላፊ ብርጋዴር ጀነራል ግርማ ፈዬ አንስተዋል። በፍትሐ ብሔር ስነ ስርዓት ህግና አተገባበር እንዲሁም በስራ ላይ የገጠሙ ያሉ ችግሮችን ለመፍታት አጋዥ በሆኑ ርዕሰ ጉዳዮች ዙሪያ ትኩረት ያደረገ ስልጠና ተጠናክሮ እንደሚቀጥል ተጠቁሟል። ዘገባው የባልደረባችን ታደላ መላኬ ነው። ለመከላከያ ኮንስትራክሽን ዲዛይን ድርጅት ሰራተኞች ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ስልጠና ተሰጠ። ስልጠናው ውሳኔ ሰጪዎች ሊከተሏቸው የሚገቡ መርሆች፣ የጥቅም ግጭት መንስኤዎች፣ ከሙስና ጋር ያላቸው ትስስርና በተያያዥ ጉዳዮች ዙሪያ ላይ አተኩሯል። ለጀማነሽ ታደሰ ዘገባ ዝርዝር ቤቴሌም ደምሴ። የመከላከያ ኮንስትራክሽን ዲዛይን ድርጅት ለሰራተኞቹ ያዘጋጀው ስልጠና ሙስና ሀገርን የሚያፈርስ አደገኛ ተግባር በመሆኑ በየጊዜው በሚወጡ ህጎችና እርምጃዎች ላይ ሰራተኛው ግንዛቤ እንዲኖረው ማስቻልን ያለመ መሆኑን ዋና ስራ አስፈጻሚው ኮሎኔል ጽጋቡ ገብረ ማርያም ገልጸዋል። የጥቅም ግጭቶችን ለማስወገድ ስነ ምግባራዊ ውሳኔ አሰጣጥን ለመከተልና ሙስናን የሚጸየፍ ትውልድን ለመገንባት በተከታታይነት ግንዛቤ የመፍጠር ስራ እየተሰራ መሆኑን በመከላከያ አዛዥነት ስታፍ ኮሌጅ ምክትል አዛዥ ለስርዓተ ትምህርት እድገት ጥራትና ምርምር ዲን ዶክተር ደምሌ ሞላው ተናግሯል። ዶክተር ደምሌ ሞላው አያይዘውም የሙስና ተጋላጭነትን የመከላከል ስራ ለመስራትም ስልጠና ከመስጠት ባሻገር በየጊዜው የመማሪያ መድረክ በማዘጋጀት መተራረምን ባህል ማድረግ እንደሚገባ አጽንኦት ሰጥተዋል። የመከላከያ ኮንስትራክሽን የዲዛይን ድርጅት ከፍተኛ የስነ ምግባር ባለሙያ አቶ ደረሰ ክንፈ እንዳሉት ሙስና እንደ ሀገርም ሆነ እንደ ተቋም በመግታት ንቁ ማህበረሰብ ለመፍጠር ከስልጠና ባሻገር በየጊዜው ከግለሰብ እስከ አመራር ሁሉም የድርሻውን መወጣት እንደሚጠበቅበት ጠቁመዋል። ሙያዊ ስነ ምግባርን በተከተለ መልኩ ስራን በማከናወን ዙሪያና በስነ ምግባራዊ ውሳኔ አሰጣጥ ሂደት ላይ የተሻለ ግንዛቤ ማግኘታቸውን የተናገሩት የስልጠናው ተሳታፊዎች በበኩላቸው የሚጠበቅባቸውን ኃላፊነት በአግባቡ ለመወጣት ዝግጁ መሆናቸውንም ተናግረዋል። በሰሜን ወሎ ዞን ግዳጁን እየፈጸመ የሚገኘው የመተማ ክፍለ ጦር በላስታ ወረዳ ድብኮ ቀበሌ በድብቅ ሲጓጓዙ የነበሩ የጦር መሳሪያዎችን በቁጥጥር ስር አዋለ። ሰራዊቱ የተሰጠውን የግዳጅ ቀጠና ያለ ረፍት በንቃት እየጠበቀ ባደረገው የተጠናከረ ፍተሻ ለጥፋት አጀንዳ ሊውሉ የነበሩትን እነዚህን የጦር መሳሪያዎችን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ጎሹ ዘገየ ተናግረዋል። አዛዡ አክለውም ሰራዊታችን የሰላም ዘብነቱን አጠናክሮ በመቀጠል የሚቃጡ ትንኮሳዎችን በብቃት እየመከተና የተሰለፈበትን ዓላማ በስኬት እየተወጣ መሆኑን ገልጸዋል። ዘገባውን ከስፍራው የላከልን ፋንታሁን ንጉስ ነው። በመከላከያ መሐንዲስ ዋና መምሪያ የኮንስትራክሽን ምርት ቡድን በራስ አቅም ጥራት ያላቸውን ብሎኬቶች እያመረተ ለተለያዩ የመከላከያ ክፍሎችና ለሌሎች ተቋማት እያቀረበ እንደሚገኝ ገለጸ። ቡድኑ ገደላማና ለዚህ አይነት ስራ ይውላል ተብሎ በማይታሰብ ቦታ ላይ ከምርት ሙከራ ወደ ገበያ መግባቱን በዋና መምሪያው የኮንስትራክሽን ምርት ቡድን ኃላፊ ሌተናል ኮሎኔል አዱኛ ስብዓት ገልጸዋል። ከማሽን ተከላ እስከ ምርት ድረስ የተከናወነው ይህ ተግባር አዳዲስ ቴክኖሎጂዎችን በመጠቀምና የእውቀት ሽግግር በማድረግ ወጪ ቆጣቢ በሆነ መንገድ ወደ ምርት መግባቱ ሰራዊታችን በየተሰማራበት ዘርፍ የማድረግ ችሎታው ከፍ ያለ መሆኑን እንደሚያሳይ ሌተናል ኮሎኔል አዱኛ ስብዓት ጠቁመዋል። ዘገባው የበረከት መልአክ ነው። በመጨረሻም የኢትዮጵያ ጎልፍ አሶሲዬሽን ከተለያዩ ተቋማትና ከዲፕሎማቲክ ማህበረሰብ የተውጣጡ ሴት ተወዳዳሪዎችን ብቻ ያሳተፈ የጎልፍ ውድድር በጎልፍ ክበብ ተካሄደ። ለመጀመሪያ ጊዜ የተዘጋጀው ይህ ታሪካዊ ውድድር በ5 ምድቦች ተከፍሎ የተከናወነ ሲሆን 16 ሴት ተወዳዳሪዎች ተሳትፈውበታል።
ውድድሩ ከተለያዩ ተቋማትና የውጭ ሀገራት ዲፕሎማቶች ጋር የሚደረግ በመሆኑ በእርስ በርስ ግንኙነትና በዲፕሎማሲው ዘርፍ ያለውን ዝምድና ለማጠናከር ከፍተኛ ሚና እንደሚጫወት የመከላከያ ቅርስና ሙዚየም ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩያ ሰፌ ገልጸዋል። በሀገራችን ብቸኛ የጎልፍ መጫወቻ ሜዳ በመከላከያ ተቋም ውስጥ የሚገኘው የጎልፍ ክበብ መሆኑን የጠቀሱት ሜጀር ጀነራል ጥሩያ ሰፌ ተቋሙ ባዘጋጀው በዚህ እድል ሁሉም ሊጠቀምበትና ስፖርቱን ሊያሳድግ እንደሚገባም ጥሪያቸውን አስተላልፈዋል። ተመልካቾቻችን ዜናዎቹን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ